እንደምን አምሽታችኋል ተመልካቾቻችን ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለእነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። ኢትዮጵያ የጀመረችውን ሀገር በቀል የኢኮኖሚ ሪፎርም ለመደገፍ ከፈረንሳይ የልማት ኤጀንሲ ጋር የ28.5 ሚሊዮን ዩሮ የበጀትና የቴክኒክ ድጋፍ ስምምነት መፈረሟን የገንዘብ ሚኒስቴር ገለጸ። የገንዘብ ድጋፍ ስምምነቱን የገንዘብ ሚኒስትር ዴኤታው ኢዮብ ተካልኝና የፈረንሳይ የልማት ኤጀንሲ ዋና ስራ አስፈጻሚ ሉዊስ አንቶኒዮ ሶሼ ፈርመዋል። የፈረንሳይ የልማት ኤጀንሲ ለኢትዮጵያ የሚሰጠው የቴክኒክ ድጋፍ በፋይናንስ ዘርፍ የተጀመሩ የሪፎርም ስራዎችን ውጤታማ ለማድረግ የሚያግዝ መሆኑን የገንዘብ ሚኒስቴር መረጃ ያመለክታል። ኢትዮጵያ የአውሮፓ ገበያ እድልን በሚገባ ለመጠቀም እንድትችል በአውሮፓ ህብረት የወጡ መመዘኛዎችን ለማሟላት እየሰራች እንደምትገኝ ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር በአውሮፓ ገበያ ላይ ያሉ እድሎችንና ስጋቶችን ለባለድርሻ አካላት ለማስገንዘብ ያለመ መድረክ በአዲስ አበባ ተካሂዷል። ቅድስት ማሞ የአውሮፓ ሀገራት ወደ ሀገራቸው በሚገቡ ምርቶች ላይ በተናጠል ቁጥጥር ሲያደርጉ ቆይተዋል። አሁን ግን እንደ አውሮፓ ህብረት ወደ ሀገራቱ የሚገቡ ምርቶች ከማምረት እስከ ግብይት መሟላት ያለባቸውን መስፈርቶች ደንግጎ ይፋ አድርጓል። በመሆኑም የአውሮፓ ህብረት ያወጣቸውን መስፈርቶች ተገንዝበው ምርቶችን በጥራት ለማቅረብ እንደሚሰራ የንግድና ቀጠናዊ ትስስር ሚኒስትር ዴኤታ እንዳለው መኮንን ገልጸዋል። ህጉ ላይ ያሉ ኦብሊጌሽኖች ወይም ግዴታዎችን አውቆ ተግባራዊ ማድረግ ተገቢነት ስላለው ለዚህ ደግሞ የሚመለከታቸው ተቋማት ባለድርሻዎች ኢዩዲአር ማለት ምን ማለት ነው? በሬጉሌሽኑ የተካተቱ ዋና ዋና ኦብሊጌሽኖች ወይም ጉዳዮች ምንድን ናቸው? ምን አይነት ዝግጅትስ ማድረግ አለብን የሚሉ ጉዳዮችን የግንዛቤ ማስጨበጫ መድረክ ነው። ስለዚህ በቀጣይ ደግሞ የድርጊት መርሃ ግብር በጣም ኮምፕሬሄንሲቭ የሆነ አክሽን ፕላን ተዘጋጅቶ እንደ ሀገር ተግባራዊ ይደረጋል። የአውሮፓ ህብረት ወደ አባል ሀገራቱ የሚገቡ ምርቶች ከደን መጨፍጨፍ ነፃ እንዲሆኑ የደነገጋቸውም ለማሟላት ኢትዮጵያ ምቹ ሁኔታ መፍጠሯንም ሚኒስትር ዴኤታው ተናግረዋል። የሰራናቸው የግሪን ሌጋሲ ስራዎች ለዚህ እንደ ዋና ግብዓት የምንጠቀምበት ግን ይህን ደግሞ በደንብ በሰነድ ሰንዶ አስፈላጊውን ዲው ዲሊጀንስ በተለይ ምርቶች ስንልክ ከዚህ ከወጣው ህግ ጋር በደንብ የማጣጣም ስራ፣ የማሳወቅ ስራ፣ ኢንፎርሜሽኑን የማድረስ ስራ በደንብ መስራት ይጠይቃል። ሌላው በጣም እንደ መልካም አጋጣሚ እንደ ሀገር እኛ የምንጠቀመው ኢነርጂ የግሪን ኢነርጂ ነው። 100% ሪኒዌብል ኢነርጂ ነው የምንጠቀመው። ያ ማለት ከሃይድሮ ዳም የምንጠቀም መሆናችን ሌላው በጣም እንደ መልካም አጋጣሚ የሚወሰድ ነው። የኢትዮጵያ የተስማሚነት ምዘና ድርጅት ዋና ዳይሬክተር ኢንጂነር መዓዛ አበራ የአውሮፓ ህብረት ድንጋጌዎችን አሟልቶ ምርቶችን በመላክ በኩል የድርሻቸውን እንደሚወጡ ገልጸዋል። ፕራይቬት ሴክተሩም ኤክስፖርተሩም ይሄንን እንደ አንድ ይመለከተኛል ብሎ እንደ ሀገር በቅንጅት ልንሰራ ይገባል። ማንዴታችን እኛ የሰርቪስ አገልግሎት የሶስተኛ ወገን ገለልተኛ ወገን የሆነ አገልግሎት ነው እኛ የምንሰጠው። ሌሎች ተቆጣጣሪ ባለስልጣን መስሪያ ቤቶች ደግሞ የምርትን ጥራት በገበያ ላይ ያለው የሚሸጡትንም በአምራች ድርጅቶች የሚመረተውንም ተቆጣጣሪ ባለስልጣን ድርሻ ነው፣ ግን በቅንጅት ነው የምንሰራው። ኢትዮጵያ በዋናነት ቡናና አበባን ለአውሮፓ ገበያ ታቀርባለች። ቀጥለናል ተመልካቾች። በማምረቻው ዘርፍ የተሰማሩ አንቀሳቃሾች የሚያጋጥሟቸው የቀረጥ የማበረታቻና ተያያዥ ችግሮች እንዲፈቱላቸው ጠይቀዋል። ጉምሩክ ኮሚሽን በበኩሉ ችግሮቹን በመፍታት ከዘርፉ የሚገኘውን ገቢ የበለጠ ለማሳደግ እንደሚሰራ ገልጿል። ኤዶም አማረ በተለያየ ዘርፍ የተሰማሩ አምራች ተቋማት በተሳተፉበት የጉምሩክ ኮሚሽን መድረክ ላይ በርካታ ጥያቄዎች ተነስተዋል። በአምራቾች ከተነሱ ጥያቄዎች መካከል ከቀረጥ፣ ከኢንቨስትመንት ማበረታቻና ከኮንትሮባንድ አንጻር የተነሱት ይጠቀሳሉ። ፓስታ፣ መኮሮኒ፣ የተለያዩ ምርቶች ቅድም ብያለው ትንሽ የዋጋ አንደኛ ቫቱም ተጨምሮበት ትንሽ ዋጋው ከፍ ማለት ከገበያ ውጪ መሆን ነገሮች ይታያሉ። የዚህ መንስኤው ምንድነው ብለን ዝም ብለን አሴስመንት ስንሰራ በምስራቅ በኩል አንዳንድ ይሄ ዝም ብሎ ምንድነው ይባለው በሚገቡ እንትኖች አሉ ኮንትሮባንድ እና እሱን ነገር እንደው ከናንተ እውቅና ውጪ ነው ወይስ በእናንተ እውቅና ነው? የፈርኒቸር ማኒፋክቸሪንግ ሴክተርን በተመለከተ ከማገዝ አንጻር ታሪፍ በተመለከተ ኢምፖርተሮች በሚያመጡበት ታሪፍ አምራቹም
በዛው እንዲቀረጥ እየተደረገበት ያለበት ሁኔታ እንዳለ ይሰማኛል። ከአምራች ድርጅቶቹ ለተነሱት ጥያቄዎች የጉምሩክ ኮሚሽን የስራ ኃላፊዎች ምላሽና ማብራሪያ ሰጥተዋል። ባለፉት 5-6 ዓመታት ኮንትሮባንድና የንግድ ማጭበርበርን ለመከላከልና ለመቆጣጠር በጣም ሰፊ ስራ እየተሰራ መሆኑን እናንተ በተለያዩ መድረኮች የምታዩት ይመስለኛል። እንደው ለእናንተ ያክል በዚህ ዓመት እንኳን በ7 ወር ውስጥ ወደ 10.5 ቢሊዮን ብር የሚያወጣ ከገቢና ወጪ ኮንትሮባንድ እቃዎች ከዚህ ውስጥ ወደ 8.8ቱ የገቢ ኮንትሮባንድን በቁጥጥር ስር ከሰምስ ብቻ ሳይሆን ከሌሎች የህግ አስከባሪ አካላት ጋር ሆነን የሰራናቸው በርካታ ስራዎች አሉ። ግለሰቦችም ጭምር ፓርቲሲፔት የሚያደርጉበት ከዚህም በላይ ርብርብ የሚጠይቅ ስራ ነው እየተከተልን ያለነው። የኛም ብቻ ሳይሆን በደብሊውሲኦ መሰረትም አንድ እቃ መሰረታዊ ባህሪውን አሟልቶ ከመጣ ፈርኒቸር በተለይ እንዳለቀለት ተደርጎ ነው የሚወሰደው ማለት። ስለዚህ በዚህ ውስጥ 25% እና 35% ነው የሚሆነው ማለት ነው። የጉምሩክ ኮሚሽነር ደበሌ ቃበታ አምራቾች ስራቸውን ያለ እንቅፋት መስራት እንዲችሉና ራሳቸውን ጠቅመው የሚጠበቅባቸውን ሀገራዊ ኃላፊነት እንዲወጡ እንሰራለን ብለዋል። ፊዚካሊ በምንሰጣቸው አገልግሎቶች ላይ ከሄድኳርተር ጀምሮ እስከ የትኞቹም አገልግሎት እስከምንሰጥባቸው እያንዳንዱ ብራንችና የስራ ክፍሎች ድረስ የታመነ አገልግሎት የፈጠነ አገልግሎት መስጠት ላይ ታማኝ አገልግሎት መስጠት ላይ ቀልጣፋ አገልግሎት መስጠት ላይ ከፍተኛ የሆነ ትጋት መጨመር እንዳለብን አምናለሁ። የንግድ ስልጠት የንግድ ስርዓቱን መደገፍ አጠቃላይ የሎጂስቲክስ ስርዓቱን መደገፍ ከከሰምስ የሚጠበቅ ግዴታ ነው። በእነሱ በኩል ግን እንደዛ አይነት የታመነ ጤናማ ህጋዊ የሆነ ሰነድ ማቅረብ ግዴታ ይጥልባቸዋል ህጉ። ከአምራች ዘርፉ አንቀሳቃሾች ጋር የሚደረጉ መሰል ውይይቶች ቀጣይነት እንደሚኖራቸውም ኮሚሽነር ደበሌ ቃበታ አረጋግጠዋል። በአዲስ አበባ ከተማ የሚገኙ 281 ኢንተርፕራይዞች ከአነስተኛ ወደ መካከለኛ ኢንተርፕራይዝ ደረጃ ተሻግረዋል። ኢንተርፕራይዞቹ በስራ ዕድል ፈጠራ፣ በሀብት መጠን፣ በትርፋማነትና በሌሎችም መለኪያዎች የተሻለ ውጤት ያስመዘገቡ መሆናቸው ተነግሯል። ተጨማሪውን ተከታትለን እንመለስ። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ከአነስተኛ ወደ መካከለኛ ደረጃ ያሳደጋቸው 281 ኢንተርፕራይዞች በስራ ዕድል ፈጠራ፣ በሀብት መጠን፣ በትርፋማነትና በሌሎችም መለኪያዎች የተሻለ ውጤት ያስመዘገቡ መሆናቸው ተነግሯል። ስንጀምር በባዶ ነው ማንም ሰው እንደሚነሳው። ካፒታላችን ራሱ 5000 ብር ነበር። ወደ መካከለኛ ስናደግ 700,000 ብር አስመዝግበን የመጣ ነው። ለ42 ሰራተኞች የስራ ዕድል ፈጥረናል። ከዛም በኋላ ግን እጃችን ላይ ስራ ስላለ ሌሎችም ከዛ በላይ ያሉ አሁን ወደ 65 የሚሆኑ ሰራተኞች የስራ ዕድል ፈጥረን እየተንቀሳቀሰን እንገኛለን። ጅማሬ ላይ እስከ 300,000-400,000 ይዘን ነው ተንቀሳቀስ ነው ነበረው። በአሁኑ ሰዓት ከ1.5 በላይ ካፒታል አስመዘግበን ኦልሬዲ መካከለኛ ታዳጊ ያልፈናል እና ከዚህ በፊት ስራ ፈጠራ ያደረግነው እስከ ቋሚ ሰራተኛ እስከ 20 ሰው በጊዜያዊ እስከ ከ30 እና ከ30 በላይ ነበረውና በአሁኑ ሰዓት ወደፊት የምንሰራው ያሰብነው በፊልዳችን ነው። ደግሞ ፊልዱ መተመረቅ ነው ያለሁበትም በዚህ ስለሆነ ወደፊት ያሉ ስራዎች ከተማ በፈጠረው የስራ እድል በኮንስትራክሽኑ ዘርፉ ካፒታላችን አሳድገን እና የሌሎች ዜጎች ስራ ፈጥረን ቋሚና ጊዜያዊ ፈጥረን ስራዎችን እንሰራለን ብለን ነው የምናስበው። ከአነስተኛ ወደ መካከለኛ ደረጃ ላደጉ ተቋማት አስፈላጊው ድጋፍ እንደሚደረግ የሚናገረው የከተማዋ ስራና ክህሎት ቢሮ ለዚህም ከሚመለከታቸው አካላት ጋር በጥምረት እየሰራ መሆኑን አስታውቋል። ትስስር የሚፈጥሩትን ትስስር በስፋት እንዲፈጥሩ የፋይናንስ ድጋፍ የሚያደርጉ የፋይናንስ ተቋማቶችንም ጭምር በማስተባበር አስፈላጊው ለኢንተርፕራይዝ የሚገባውን ድጋፍ በማድረግ በሀገራችን ኢኮኖሚ ላይ ድርሻቸውን እንዲወጡ የማድረግ የተጨማሪ ለሌሎች ዜጎች የስራ ዕድል በመፍጠር እንደዚሁም ደግሞ የኢምፖርት ሰብስቲቱሽን በመተካት ሂደት ውስጥ ትልቅ ሚና እንዲጫወቱ በማድረግ ረገድ ሰፋፊ ስራዎች እየተሰሩ ያሉት ማለት ነው። ኢንተርፕራይዞቹ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት በኩል ያላቸው ሚና ቀላል አለመሆኑንም የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ገልጿል። አሁን እነዚህ ኢንተርፕራይዞች ውጭ ተመሳሳይነት ብቻ ሳይሆን ከውጭ ከሚመጣውም ጭምር የተሻለ ስራ በመስራት በርካታ የውጭ ምንዛሪ በማስቀረት ሂደት ውስጥ ሰፊ ሚና የሚጫወቱ ናቸው። በመድረኩ ላይ ከአነስተኛ ወደ መካከለኛ ደረጃ ላደጉት ኢንተርፕራይዞች እውቅናና ሽልማት ተበርክቷል። ተመልካቾቻችን አሁን ደግሞ የምናልፈው ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ይሆናል። በኢትዮጵያ ንግድ ባንክ ዛሬ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው።
ኦሮሚያ ባንክ በበኩሉ አንዱን የአሜሪካ ዶላር በ128 ብር ከ59 ሳንቲም እየገዛ በ131 ብር ከ17 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎች ተከታትለን እንመለስ። ተመልካቾቻችን ከኢቲቪ 57 ለምሽት ያዘነላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።